ምሳሌ ሚዲያ ምሳሌ ሚዲያ ጀንሰን ሁዋንግ የዲጂታል አምላክ አናጺ። ዓለምን የሚቀይሩ ሰዎች ሁልጊዜ የሱፍ ልብስና ከረባት አያደርጉም። አንዳንዴ ጥቁር የቆዳ ጃኬት ለብሰው በዝምታ የሰውን ልጅ ዕጣ ፈንታ ይወስናሉ። ጀንሰን ሁዋንግ ዝም ብሎ ቢሊዮነር አይደለም። እርሱ ዛሬ ለምናወራለት የሰው ሠራሽ አስተውሎት ወይም ኤአይ አብዮት ብቸኛውንና ውዱን ሞተር የሠራ ሰው ነው። ያለ ጀንሰን ቺፖች፣ ቻት ጂፒቲ፣ ሮቦቶች ወይም ዘመናዊ የጠፈር ምርምሮች ባዶ ስም ናቸው። ኒቪዲያ የተባለው የጆንሰን ኩባንያ ዛሬ ከአፕልና ማይክሮሶፍት ጋር በሀብት እየተፎካከረ ነው። ከዚህ ስኬት በስተጀርባ ግን ጀንሰን ለ30 ዓመታት በዝምታ የመረመረው ምስጢር አለ። እርሱ ከታይዋን ስደተኛነት ተነስቶ የዓለምን የቴክኖሎጂ አውታር በእጁ ያስገባ ሰው ነው። ጀንሰን ሁዋንግን ልዩ የሚያደርገው የእርሱ ኩባንያ የሚሠራቸው ጂፒዩ ወይም ግራፊክስ ፕሮሰሲንግ ዩኒትስ ዛሬ የዓለም አዲሱ ነዳጅ መሆናቸው ነው። መንግሥታትና ግዙፍ ኩባንያዎች የእርሱን ቺፖች ለማግኘት ቢሊዮን ዶላሮችን ይዘው ይሰለፋሉ። ይህ ኃይል ግን አንድ ግለሰብ የዓለምን የወደፊት ዕጣ ፈንታ እንዲቆጣጠር ዕድል ሰጥቶታል የሚሉ ስጋቶች እየተነሱበት ነው። ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ዝግጅት አሁን ያለንበትን የሰው ሠራሽ አስተውሎት ዓለም የተቆጣጠረውን ድንቅ መሐንዲስ የሕይወት ጉዞና በቺፖቹ ዙሪያ ያሉትን አስፈሪ የሴራ ታሪኮች እንፈትሻለን። ጀንሰን ከዕቃ ጣቢነት እስከ 3 ትሪሊዮን ዶላር ኩባንያ መሪነት የደረሰበትን ታሪክም እናያለን። ስለ ኦምኒቨርስ ወይም የዲጂታል መንታ ዓለም ስላለው ራዕይና የሰው ልጅን አእምሮ ሊተኩ ስለሚችሉ ማሽኖች ምስጢርም በጥልቀት እናወራለን። አብራችሁን ቆዩ። ጀንሰን ሁዋንግ በ1963 በታይዋን ተወለደ። ገና በ9 ዓመቱ ወደ አሜሪካ የተላከው ከወንድሙ ጋር ብቻውን ነበር። አሜሪካ ሲደርስ መጀመሪያ የገባው ለችግረኛ ልጆች ወደሚሆን ትምህርት ቤት ነበር። እዚያም ሽንት ቤት በማጠብና በመጎሳቆል የጽናት ትምህርትን ተማረ። ይህ አስቸጋሪ ጅምር ጀንሰን ለማንኛውም ፈተና የማይበገር ስብዕና እንዲኖረው አድርጎታል። ወደ ኮሌጅ ሲገባ በኤሌክትሪካል መሐንዲስነት ሰለጠነ። በሕይወቱ ትልቁ ለውጥ የመጣው ግን በዴኒስ ምግብ ቤት ውስጥ እየሠራ ባለበት ወቅት ነበረ። በአውሮፓውያኑ 1993 ከሁለት ጓደኞቹ ጋር በዚሁ ምግብ ቤት ተቀምጠው ኒቪዲያ የተባለውን ኩባንያ መሠረቱ። ዓላማቸውም የቪዲዮ ጌሞችን ምስል የሚያሳምር ቺፕ መሥራት ነበር። ያኔ ማንም ሰው ይህ ቺፕ ወደፊት ዓለምን ይቆጣጠራል ብሎ አላሰበም። ኒቪዲያ በመጀመሪያዎቹ ዓመታት ለኪሳራ ተቃርቦ ነበር። ጀንሰን ግን የማይቻል የሚለውን ቃል አይቀበልም። ቤቱን እስከ ማስያዝ ደርሶ ኩባንያውን አዳነው። እርሱ የሚያምነው በስሌትና በፊዚክስ ሕጎች ላይ ብቻ ነው። የቪዲዮ ጌም ቺፖችን ሲሠራ እነዚህ ቺፖች እጅግ ውስብስብ የሆኑ ሂሳቦችን በአንድ ጊዜ መሥራት እንደሚችሉ አስተዋለ። ይህ አስተውሎቱ ነው ዛሬ ለደረሰበት ስኬት መሠረት የሆነው። ጀንሰን ሠራተኞቹን የሚያስተዳድርበት መንገድ የታታሪነትና የፍርሃት ድብልቅ ነው ይባላል። እርሱ ሁልጊዜ ኩባንያችን ነገ ሊከስር ይችላል በሚል ስጋት ውስጥ ሆኖ እንዲሰሩ ያደርጋቸዋል። ይህ የ30 ዓመታት የማያቋርጥ ሩጫ ኒቪዲያን ከጌም ቺፕ አምራችነት ወደ ኤአይ አባትነት አሸጋግሮታል። ዛሬ ኒቪዲያ በዓለም ላይ በሀብቱ በሦስተኛ ደረጃ የሚገኝ ግዙፍ ኩባንያ ሆኗል። ጀንሰን ግን አሁንም ያንኑ ዴኒስ ምግብ ቤት ውስጥ የነበረውን ስሜት ይዞ ይጓዛል። የኩባንያው አርማ ምቀኝነት ወይም ኢንቪ ከሚለው የላቲን ቃል የተወሰደ ሲሆን ዛሬ ዓለም በኒቪዲያ ስኬት እየቀናች ትገኛለች። ጀንሰን ሁዋንግ የፈጠረው ጂፒዩ በመጀመሪያ ለጨዋታ የተሠራ ነበር።
በ2012 ግን ሳይንቲስቶች የጀንሰን ቺፖች የሰውን ልጅ አእምሮን የሚመስል ኒውራል ኔትወርክ ለማሰልጠን እጅግ ፈጣን መሆናቸውን አረጋገጡ። ይህ ቅጽበት የዘመናዊው ኤአይ ልደት ነበር። ጀንሰን ይህንን ዕድል አይቶ ኩባንያውን በሙሉ ወደ ኤአይ አዞረው። ይህ ውሳኔው በታሪክ ትልቁ የቴክኖሎጂ ቁማር ነበር። ዛሬ የምናያቸው እንደ ቻት ጂፒቲ ያሉ ቴክኖሎጂዎች የሚሰሩት በሺዎች በሚቆጠሩ የኒቪዲያ ኤች100 እና አዲሱ ብላክዌል ቺፖች ላይ ነው። እነዚህ ቺፖች በአሁኑ ሰዓት በዓለም ላይ እጅግ ተፈላጊው ቁስ ናቸው። አንድ ቺፕ ብቻ እስከ $40,000 ይሸጣል። መንግሥታትም እነዚህን ቺፖች እንደ ወርቅ ያከማቻሉ። ጀንሰን ሁዋንግ የኤአይ አብዮትን ቁልፍ በእጁ የያዘ ብቸኛ ሰው ሆኗል። የኒቪዲያ ቴክኖሎጂ ከቺፕ አልፎ ወደ ኦምኒቨርስ ተሸጋግሯል። ይህ ቴክኖሎጂ የዓለምን ዲጂታል መንታ ወይም ዲጂታል ትዊን በመፍጠር ፋብሪካዎችና ከተሞች ከመገንባታቸው በፊት በኮምፒውተር ውስጥ እንዲሞከሩ ያደርጋል። ጀንሰን ዓለምን በዲጂታል መልክ ዳግም እየገነባ ነው። ይህ ደግሞ የሰውን ልጅ የመፍጠር አቅም ወደማይታወቅ ደረጃ ያሸጋግረዋል። ቴክኖሎጂ ለኤለን መስክ መሳሪያ እንደሆነው ሁሉ ለጀንሰንም ቋንቋ ነው። እርሱ ማሽኖች ከሰዎች ጋር የሚነጋገሩበትን ድልድይ ሰርቷል። ወደፊት ሁሉም ሰው የራሱ ኤአይ ረዳት ይኖረዋል የሚለው ራእዩ ዛሬ እውን እየሆነ ነው። ጀንሰን ለቴክኖሎጂው ዓለም አንጎል የሰጠ ያህል ተቆጥሯል። ባለፉት ጥቂት ዓመታት ኒቪዲያ ያሳየው እድገት በአንድ ሰው ዕድሜ የሚታመን አይደለም። የኩባንያው ዋጋ በ3 ዓመት ውስጥ በ10 እጥፍ አድጓል። ይህ ፍጥነት ዓለምን አስገርሟል፣ ነገር ግን ስጋቶችንም አስነስቷል። እንደ አውሮፓውያኑ አቆጣጠር በ2024 መጨረሻና በ2025 መጀመሪያ ላይ ኒቪዲያ የዓለምን የንግድ ዓለም በአስደናቂ ሁኔታ ተቆጣጥሯል። የኩባንያው የገበያ ዋጋ ከ3.5 ትሪሊዮን ዶላር በመሻገር ከማይክሮሶፍትና አፕል ጋር ለዓለም ቀዳሚነት ይፎካከራል። ይህ ማለት ኒቪዲያ ብቻውን ከበርካታ ሀገራት አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ በላይ ሀብታም ነው ማለት ነው። የጀንሰን ሁዋንግ የግል ሀብትም ቢሆን ልክ እንደ ኩባንያው በፍጥነት አድጓል። በአሁኑ ሰዓት የጀንሰን ሀብት ከ120 ቢሊዮን ዶላር በላይ ተገምቷል። ይህም በዓለም 10 ቀዳሚ ባለሀብቶች ዝርዝር ውስጥ እንዲገባ አድርጎታል። ጀንሰን በዓመት የሚያገኘው ገቢና የአክሲዮን ድርሻው በየቀኑ በቢሊዮን ዶላሮች ይጨምራል። ኒቪዲያ በዓለም ዙሪያ ከ30,000 በላይ ታታሪ ሠራተኞች አሉት። እነዚህ ሠራተኞች በአማካይ በዓለም ከፍተኛ ተከፋይ ከሚባሉት ውስጥ የሚመደቡ ሲሆን ብዙዎቹ የኩባንያው አክሲዮን ስላላቸው በሚሊዮን ዶላር የሚቆጠር ሀብት አፍርተዋል። ጀንሰን ሠራተኞቹን የአንድ ቤተሰብ አባላት ብሎ ቢጠራቸውም የሥራ ባህሉ ግን እጅግ ጥብቅና ፈታኝ ነው። የኩባንያው ትርፍ በየዓመቱ በ200%ና ከዚያ በላይ እያደገ ነው። ኒቪዲያ ለኤአይ ቺፕ ገበያ 80% የሚሆነውን ድርሻ ብቻውን ይቆጣጠራል። ይህ የበላይነት ጀንሰንን በቴክኖሎጂው ዓለም ውስጥ እጅግ ኃያሉ ሞኖፖሊስት እያስባለው ይገኛል። ኩባንያው ዛሬ በዳታ ሴንተሮች፣ በጨዋታ፣ በሮቦቲክስና በጤና ዘርፎች ውስጥ እጁን አስገብቷል። የጀንሰን ስኬት ምስጢር ያለው ኩባንያውን ሁልጊዜ በስጋት ውስጥ ሆኖ እንዲመራ ማድረጉ ነው። እርሱ ሠራተኞቹን በየቀኑ ዛሬ ኩባንያችን ሊከስር ይችላል በሚል ስሜት እንዲሰሩ ያበረታታል። ይህ የጭንቀት ሥራ ውጤት ዛሬ ኒቪዲያን የዓለም ኢኮኖሚ የጀርባ አጥንት እንዲሆን አድርጎታል። ታላቅ ኃይል ጥርጣሬን ይወልዳል እንደሚባለው ጀንሰን ሁዋንግ የኤአይ አብዮት መሪ ሲሆን አንዳንዶች ይህ ለዓለም አቀፋዊ ቁጥጥር የተዘረጋ መረብ ነው ይላሉ። ጀንሰን የዓለምን መረጃ ሙሉ መተንተን የሚችሉ ቺፖችን ሲሠራ ይህ ቴክኖሎጂ የሰውን ልጅ ነጻነት ለመንጠቅ ለሚፈልጉ ኃይሎች መሳሪያ እየሆነ ነው የሚሉ የሴራ ትርክቶች በስፋት ይደመጣሉ። የኦምኒቨርስ ፕሮጀክት ደግሞ የበለጠ ስጋት ፈጥሯል። የዓለምን ዲጂታል መንታ መፍጠር ማለት የሰውን ልጅ እንቅስቃሴ ሁሉ በሲሙሌሽን ውስጥ ማስገባት ማለት አይደለም ወይ? ጀንሰን ዓለምን ወደ ማትሪክስ መሰል ሁኔታ እየቀየራት ነው የሚሉ ድምጾች ይሰማሉ። ይህ ሴራ ጀንሰንን ከኢንጂነርነት ወደ ሌላ ዓለም ፈጣሪነት ምስል ይቀይረዋል። በጂኦፖለቲካው በኩልም ጀንሰን ትልቅ አጀንዳ አለው ተብሎ ይታመናል። አሜሪካ በቻይና ላይ የጣለችው የቺፕ እገዳ ማዕከል ኒቪዲያ ነው።
ጄንሰን ቺፖቹን ተጠቅሞ የዓለም ሀያላን ሀገራት አሰላለፍን እየቀየረ ነው የሚሉ ወገኖች አሉ። ቺፖቹ ጦር መሳሪያን መምራት ስለሚችሉ ጄንሰን የዘመናዊ ጦርነት ምስጢራዊ አዛዥ ተደርጎ ይወሰዳል። ጄንሰን ሁልጊዜ ጥቁር የቆዳ ጃኬት ማድረጉም ለሴራ ተራኪዎች ትርጉም አለው። ይህ ጃኬት የአንድ ምስጢራዊ ድርጅት መለያ ነው ወይም ጄንሰን ራሱ በኤአይ የሚመራ ሳይቦርግ ነው የሚሉ አስገራሚ ወሬዎችም አሉ። እርሱ በጥቁር ልብሱ ውስጥ የሚደብቀው ምስጢር ምንድነው የሚለው ጥያቄ የደጋፊዎቹ ትልቅ እንቆቅልሽ ሆኗል። ሌላው ትልቁ የሴራ ትርክት የጄንሰንና ሱፐር ኢንተሊጀንስ ግንኙነት ነው። እርሱ ኤአይ ከሰዎች ይበልጣል እያለ ያንን የሚያደርጉ ቺፖችን በብዛት ማምረቱ ተቃርኖ ነው። ጄንሰን የሰው ልጅን የበላይነት ለማክተም ሆን ብሎ ዲጂታል አምላክ እየፈጠረ ነው የሚለው ሐሳብ በብዙዎች ዘንድ ስጋት ፈጥሯል። ጄንሰን ሁአንግ በሥራው ላይ እጅግ ጥብቅና ዝርዝር ነገሮችን የሚከታተል መሪ ነው። እርሱ በየቀኑ በመቶዎች የሚቆጠሩ ኢሜሎችን ለሠራተኞቹ እንደሚልክና እያንዳንዱን ትንሽ ስህተት እንደሚነቅፍ ይነገራል። ይህ ማይክሮ ማኔጅመንት ስልቱ ለኒቪዲያ ስኬት ትልቁ ምክንያት ቢሆንም ሠራተኞቹን ግን በከፍተኛ ጫና ውስጥ ያቆያቸዋል። እርሱ ራሱን የዕቃ ጣቢ ባለሙያ አድርጎን የሚቆጥረው ዴኒስ ውስጥ ዕቃ ሳጥብ ያገኘሁት ትጋት ነው ዛሬ ለዚህ ያደረሰኝ ይላል። ጄንሰን አሁንም ቢሆን እንደ ተራ ሠራተኛ መሥራት እንደሚችልና ማንኛውንም ሥራ ከመሥራቱ ወደ ኋላ እንደማይል በተደጋጋሚ ይናገራል። ይህ ትሕትናውና ትጋቱ ለብዙዎች አርአያ አድርጎታል። የጄንሰን የቆዳ ጃኬት ዝም ብሎ ፋሽን አይደለም፣ እርሱ የባህል ምልክት ነው። ይህ ጃኬት በየቀኑ ምን ልልበስ የሚለውን ውሳኔ እንዳልጨነቅበት ይረዳኛል ይላል። ልክ እንደ ስቲቭ ጆብስ ወይም ማርክ ዙከርበርግ ጄንሰንም ውሳኔዎቹን በቴክኖሎጂው ላይ ብቻ ትኩረት እንዲያደርጉ ያደርጋል። ይህ ቀላልነት ከጀርባው ላለው ውስብስብ ቴክኖሎጂ ትልቅ ተቃርኖ ነው። ጄንሰን ለትምህርትና ለእውቀት ትልቅ ቦታ ይሰጣል። ወደፊት ልጆች ኮዲንግ መማር አያስፈልጋቸውም፣ ምክንያቱም ኤአይ ያንን ያደርገዋል። ይልቁንም ባዮሎጂና ፊዚክስ መማር አለባቸው የሚለው ንግግሩም ትልቅ ክርክር አስነስቷል። እርሱ ትምህርት ከቴክኖሎጂው ጋር አብሮ መለወጥ አለበት ብሎ ያምናል። ጄንሰን ሠራተኞቹን የማይቻል የለም በሚል መንፈስ ያሳድጋቸዋል። ኒቪዲያ ውስጥ መሥራት ማለት በየቀኑ አዲስ ነገር መፍጠር ማለት ነው። ይህ የሥራ ፍልስፍናው ጄንሰንን በዓለም ላይ ካሉ እጅግ ብቁ መሪዎች ዝርዝር ውስጥ ቁጥር 1 አድርጎታል። ኒቪዲያ ዛሬ የአሜሪካ ብሔራዊ ደህንነት ምሰሶ ሆኗል። ጄንሰን ሁአንግ ከዋይት ሃውስ ጋር ጥልቅ ግንኙነት አለው። ምክንያቱም የኤአይ የበላይነትን ለመያዝ የሚደረገው ሩጫ በኒቪዲያ ቺፖች ላይ የተመሠረተ ነው። አሜሪካ በቻይና ላይ የጣለችው የቴክኖሎጂ እገዳ ዋነኛው መሣሪያ የኒቪዲያ ቺፖች ናቸው። ይህ ፖለቲካዊ ኃይል ጄንሰንን ከንግድ ሰውነት ወደ ዲጂታል ፖለቲከኛነት ቀይሮታል። የቻይናና የታይዋን ውጥረት ለኒቪዲያም ትልቅ ስጋት ነው። ምክንያቱም የኒቪዲያ ቺፖች የሚመረቱት በታይዋኑ TSMC ፋብሪካ ነው። ጄንሰን ይህንን ስጋት ለመቀነስ በአሜሪካና በሌሎች አገራት አዳዲስ ፋብሪካዎች እንዲገነቡ ከፍተኛ ጥረት እያደረገ ይገኛል። ይህ የቺፕ ጦርነት የዓለምን ሰላምና ኢኮኖሚ የሚወስን ትልቅ ጨዋታ ሆኗል። ጄንሰን ታይዋን በሄደ ቁጥር እንደ ፖፕ ኮከብ ነው የሚታየው። የሀገሪቱ ሕዝብ እንደ ብሔራዊ ጀግና ይቆጥረዋል። እርሱ በምሥራቁና ምዕራቡ ዓለም መካከል ያለ ድልድይ ነው። ይህ ድርብ ማንነቱ ጄንሰን በዓለም አቀፍ ዲፕሎማሲ ውስጥም ትልቅ ተጽዕኖ እንዲኖረው አድርጎታል። መንግሥታት የኒቪዲያን ቺፖች ለማግኘት ዲፕሎማሲያዊ ጥያቄዎችን ያቀርባሉ። አንድ ሀገር እነዚህን ቺፖች ካላገኘች በኤአይ ውድድር ወደ ኋላ ትቀራለች። ይህ ደግሞ ጄንሰን የዓለምን የኢኮኖሚ እድገት ፍጥነት የመቆጣጠር ሥልጣን ሰጥቶታል። ጄንሰን ዛሬ ከመንግሥታት በላይ ኃያል እየሆነ መጥቷል። ይህ የፖለቲካ ተጽዕኖ ለኒቪዲያ ስጋትም አለው። በመንግሥታት ቁጥጥር ስር የመውደቅ ወይም በፖለቲካ ውጥረት ምክንያት ገበያ የማጣት አደጋ አለ። ጄንሰን ግን ይህንን ማዕበል በብልሃት እየተሻገረ ይገኛል። እርሱ የቴክኖሎጂ ዲፕሎማሲ አዲስ መልክ ነው።
የጀንሰን ሁአንግን ታሪክ ስንመለከት የምናየው አንድን መሐንዲስ ብቻ ሳይሆን የሰው ልጅን የመጨረሻ የፈጠራ ጫፍ ነው። እርሱ ከዕቃ ጣቢነት ተነስቶ የዓለምን የቴክኖሎጂ አቅጣጫ የለወጠ የጽናት ተምሳሌት ነው። ውርሱ በቺፖቹ ውስጥ ብቻ ሳይሆን በኤአይ በኩል በሚመጣው አዲስ የስልጣኔ ዘመን ውስጥ ይኖራል። ቪዲዮን ስለተመለከታችሁ እናመሰግናለን። እናንተስ ጀንሰን ሁአንግን እንዴት ታዩታላችሁ? የሰው ልጅን ወደ ብርሃን የሚመራ አዲስ ሊቅ ወይስ አደገኛ የኤአይ ኃይልን የለቀቀብን ሴረኛ? አስተያየታችሁን በኮመንት አጋሩን። ለተጨማሪ እንዲህ ያሉ የቴክኖሎጂና የሀብት ምስጢራዊ ታሪኮች ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግን እንዳትረሱ። ስለተከታተላችሁን ከልብ አመሰገንን።